አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ ስፒሩሊና የጤና ጥቅሞች፣ ስፒሩሊና ምንድን ነው፣ የጤና ጥቅሞቹን፣ አጠቃቀሙን እናም መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው፣ የስፒሩሊና ጉዳትስ ካለው ጉዳቱ ምንድን ነው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስፒሩሊና በንጹህ ውሃ እናም በጨው ውሃ ውስጥ የሚበቅል ሰማያዊ አረንጓዴ አልጌ በቴክኒክ ሳያኖ ባክቴሪያ ነው። ከፍተኛ የአመጋገብ ይዘትናም ጤናን የመጠበቅ ባህሪያት ስላሉት እንደ ልዕለ ምግብ ወይም ደግሞ ሱፐርፉድ ይቆጠራል። ስፒሩሊና በዓለም ላይ በጣም ተወዳጅ ከሆኑ ተጨማሪ ምግቦች ወይም ደግሞ ሰፕሊመንቶች ውስጥ አንዱ ነው። የሚሰራው በንጹህ ውሃ እናም በጨው ውሃ ውስጥ በሚበቅል ፍጡር ነው። የሳያኖ ባክቴሪያ አይነት ነው። እሱም ብዙውን ጊዜ ሰማያዊ አረንጓዴ አልጌ ተብሎ የሚጠራ የነጠላ ሴል ረቂቅ ተዋሲያን ቤተሰብ ነው። ልክ እንደ ተክሎች ሳያኖ ባክቴሪያ በፎቶሲንቴሲስ ሂደት አማካኝነት ከፀሐይ ብርሃን ኃይልን ማምረት ይችላል። ስፒሩሊና ለዘመናት በጥንታዊ ባህሎች እንደ አስቴክሶች ጥቅም ላይ ውሏል። ዛሬም እንደ ዱቄት፣ ታብሌት ወይም ደግሞ በካፕሱል እንደ ተፈጥሯዊ ተጨማሪ ምግብ ወይም ደግሞ ሰፕሊመንት ይሸጣል። በስፒሩሊና ውስጥ ያለው ፕሮቲንና የቫይታሚኖች ክምችት ብዙዎች በምድር ላይ በጣም አልሚ ምግብ ብለው እንዲመገቡት አድርጓቸዋል። ከሌሎች ምግቦች ጋር ሲነጻጸር በየግራም ክብደቱ ማለት ነው። ስፒሩሊናን ልዩ የሚያደርገው አንቲ ኦክሲዳንትስ ፋይኮ ሲያኒን ይባላል። ኃይለኛ አንቲ ኢንፍላማቶሪ ነው። ስፒሩሊና በሰው አካል ውስጥ ያለውን እያንዳንዱን ህዋስ፣ ቲሹ እና አካልን መርዳት ይችላል። ስፒሩሊና በጾም ጊዜ የደም ግሉኮስ መጠንን ይቀንሳል እናም የግላይኮሲያሌት ሄሞግሎቢን ወይም ደግሞ HbA1c ደረጃዎችን ሊቀንስ ይችላል። ጥናቶችም እንዳመለከቱት በስፒሩሊና ውስጥ ያለው ፕሮቲን ሰውነት ኮሌስትሮልን የመምጠጥ ሂደትን በመቀነስ የኮሌስትሮል መጠንን ሊቀንስ ይችላል። ይህ ደም ወሳጅ ቧንቧዎችን ንጹህ እንዲሆኑ ይረዳል። ይህም የልብ ህመምናም ስትሮክን ሊያስከትሉ የሚችሉ የደም መርጋትን ሊያስከትል የሚችለውን የልብ ጭንቀትንም ይቀንሳል። ፕሮቲኑ የትራይግሊሰራይድ ደረጃዎችንም ይቀንሳል ማለት ነው። እስቲ የስፒሩሊና የአመጋገብ ጥቅሞችን የኒውትሪሽናል ቫሊዩን ልንገራችሁ። በአንድ የሾርባ ማንኪያ ወይም ደግሞ 7 ግራም ስፒሩሊና ፕሮቲን 4 ግራምን ይይዛል። ታዲያ ሁሉንም 9ኙንም አስፈላጊ አሚኖ አሲዶችን ይዟል። ብረት በዕለት የሚያስፈልገንን 11%ን ይሸፍናል። ቫይታሚን ቢ1 ወይም ደግሞ ታያሚን በዕለት የሚያስፈልገንን 11%ን ይሸፍናል። ቫይታሚን ቢ2 ወይም ደግሞ ሪቦፍላቪን በዕለት የሚያስፈልገንን 15%ን ይሸፍናል። ቫይታሚን ቢ3 ወይም ደግሞ ኒያሲን በዕለት የሚያስፈልገንን 4%ን ይሸፍናል። መዳብ ደግሞ በዕለት የሚያስፈልገንን 21%ን ይሸፍናል። አንቲ ኦክሲዳንትስ ደግሞ በፋይኮሲያኒን የበለጸገ ነው። እንዲሁም እንደ ማግኒዥየም፣ ፖታሲየም እና አነስተኛ መጠን ያላቸው ኦሜጋ 6 እና ኦሜጋ 3 ፋቲ አሲዶችን ይዟል ማለት ነው። ስለዚህ ስፒሩሊና ድንቅ ነው። እስቲ የስፒሩሊና የጤና ጥቅሞቹን በዝርዝር ልንገራችሁ። አንደኛ፣ የተሟላ የፕሮቲን ምንጭ ነው። ሁሉንም አስፈላጊ አሚኖ አሲዶችን ይዟል። ለቬጂቴሪያኖችና ለቪጋኖች ተስማሚ ያደርገዋል። የጡንቻን ጥገና፣ ጥንካሬንናም ኃይልን ይደግፋል። ሁለተኛ፣ የበሽታ መከላከያ ስርዓትን ያጠናክራል። በፋይኮሲያኒን የበለጸገ ነው። ይህም አንቲኦክሲዳንትና አንቲ ኢንፍላማቶሪ ባህሪያት አለው። የነጭ የደም ሴሎችንና ኢንፌክሽኖችን የሚዋጉ ወኪሎችን ምርት ይጨምራል። ሶስተኛ፣ የአንጎል ጤናን ይጠብቃል። የስፒሩሊና
አንቲኦክሲዳንትስ የአንጎል ሴሎችን ከኦክሳይድ ስትረስ ይከላከላል። ትኩረትን፣ ትውስታ ሊያሻሽልናም የነርቭ ዲጀነሬቲቭ በሽታዎችን ስጋትም ሊቀንስ ይችላል። አራተኛ የልብ ጤናንም ይደግፋል። ስፒሩሊና ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስና ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ለመጨመር ይረዳል። የትራይግሊሰራይድ ደረጃዎችን ይቀንሳልናም የደም ግፊትንም ያሻሽላል። አምስተኛ የደም ስኳርን ይቆጣጠራል። የኢንሱሊን ደረጃዎችንና የግሉኮስ ሜታቦሊዝምን ለመቆጣጠርም ሊረዳ ይችላል። ለአይነት 2 የስኳር በሽታ ወይም ደግሞ ለቅድመ ስኳር በሽታ ላለባቸው ሰዎችም ጠቃሚ ነው። ስድስተኛ ሰውነትን ያጸዳል ወይም ደግሞ ዲቶክሲፋይም ያደርጋል። ስፒሩሊና እንደ አርሴኒክ እና ሜርኩሪ ካሉ ከባድ ብረቶች ጋር ይያያዛል፣ ለማስወገድ ይረዳል ማለት ነው። እነዚህን የጉበት ጤናን ይረዳልናም ደምንም ያጸዳል። ሰባተኛ ጸረ ካንሰር እምቅ ችሎታም አለው። ፋይኮሲያኒን የእጢ እድገትን ሊገታ እናም በካንሰር ህዋሳት ውስጥ አፖፕቶሲስን ወይም ደግሞ የህዋስ ሞትን ሊያበረታታ ይችላል። የስፒሩሊና አንቲኦክሲዳንት ይዘት ፍሪ ራዲካሎችን ለመዋጋትም ይረዳል። ስምንተኛ የአይን ጤናን ያሻሽላል። አይንን ከአልትራቫዮሌት እናም ከሰማያዊ ብርሃን የሚከላከል ዚያክሳንቲን የተባለ ቀለምን ይዟል። የማኩላር ዲጀነሬሽን እናም የካታራክት ወይም ደግሞ የአይን ሞራ ግርዶሽ ስጋትንም ሊቀንስ ይችላል። ዘጠነኛ ክብደትን ለመቀነስም ይረዳል። ከፍተኛ የፕሮቲን ይዘቱ የምግብ ፍላጎትን ይቀንሳል እናም ረዘም ላለ ጊዜ ጥጋብ እንዲሰማችሁም ያደርጋል። የስብ ሜታቦሊዝምንና የኃይል ምርትንም ያሻሽላል። አስረኛ ብግነትን ወይም ደግሞ ኢንፍላሜሽንን እናም የኦክሳይድ ስትረስንም ይዋጋል። ስፒሩሊና ከፍተኛ ከሆኑ የተፈጥሮ አንቲኦክሲዳንት ምንጮች አንዱ ነው። የብዙ በሽታዎች መንስኤ የሆነውን ስር የሰደደ ኢንፍላሜሽንን ይቀንሳል ማለት ነው። 11ኛ ሰውነትን አልካላይን ያደርጋል። አሲዳማነትን በመቀነስ ጤናማ የፒኤች ሚዛንን ለመጠበቅ ይረዳል። ጤናማ የምግብ መፈጨትንና የኃይል ደረጃዎችን ይደግፋል። 12ኛ የቆዳ እናም የፀጉር ጤናንም ይደግፋል። ቆዳን ከውስጥ ያጸዳል። ለሚያብረቀርቅ ቆዳ እናም ለጠንካራ ፀጉር በቫይታሚን ኢ፣ በቢ ቫይታሚኖች እና በክሎሮፊል የበለጸገ ነው። 13ኛ የደም ማነስንም ሊያሻሽል ይችላል። በከፍተኛ የብረትና የፎሌት ይዘቱ ምክንያት ቀይ የደም ሴል ምርትን ይጨምራል። ለቀላል የደም ማነስ ወይም ደግሞ ድካም ላለባቸው ሰዎችም በጣም ጠቃሚ ነው። ስለዚህ ስፒሩሊና እጅግ በጣም ድንቅ ጥቅሞችን ይሰጠናል ማለት ነው። ታዲያ ስፒሩሊናን ጤናማ በሆነ መንገድ እንዴት መውሰድ እንደሚቻል እነግራችኋለሁኝ። አንደኛ ወደ ስሙዚ ወይም ደግሞ ጭማቂ ጨምራችሁ የስፒሩሊና ዱቄት ወይም ደግሞ ፓውደር ማለት ነው ለመጀመሪያ ጊዜ የምትጠቀሙበት በጣም ምርጥ መንገድ ነው። አንድ የሻይ ማንኪያ ስፒሩሊና ዱቄትን ከሙዝ፣ ስፒናችና አናናስ ስሙዚ ውስጥ ጨምራችሁ መጠቀም ትችላላችሁ። የአልመንድ ወተት ወይም ደግሞ የኮኮናት ውሃ ውስጥም ጨምራችሁ መጠቀም ትችላላችሁ። ጥቅሙም ጣዕሙን ይደብቋልና ንጥረ ነገሮችን ደግሞ ይጨምራል። ሁለተኛ ከሎሚ ውሃ ጋር ቀላቅላችሁ ነው። ግማሽ የሻይ ማንኪያ ስፒሩሊናን ወደ ለብ ካለ የሎሚ ውሃ ጭማቂ ጋር ቀላቅላችሁ መጠጣት ነው። ጠዋት ቢወሰድ ምርጥ ነው። አልካላይን ለማድረግ ሰውነታችንን ለማጽዳትናም ኃይልን ለመጨመርም ይረዳል። ሶስተኛ በምግብ ላይ መጨመር ነው። አነስተኛ መጠንን በምግብ ላይ መጨመር ወደ ሰላጣ፣ ወደ ሾርባው ታዲያ ከበሰለ በኋላ ነው። የአቮካዶ ቶስት ላይም ጨምራችሁ መመገብ ይቻላል። ስፒሩሊናን አታብስሉት፣ ምክንያቱም ከፍተኛ ሙቀት ንጥረ ነገሮችን ሊያጠፋው ይችላል። አራተኛ ደግሞ እንደ ታብሌቶች ወይም ደግሞ እንደ ካፕሱል ሰፕሊመንት መውሰድ ነው። ጣዕሙን ወይም ደግሞ ሽታውን ካልወደዳችሁት ተስማሚ ነው ታብሌቱን መውሰድ። ብዙውን ጊዜ ከ500 እስከ 1000 ሚሊግራም ነው የሚወሰደው። በየቀኑ ከ1 እስከ 2 ታብሌቶች መውሰድ ይቻላል። ከዛም ሙሉ ብርጭቆ ውሃ መጠጣት ይኖርባቸዋል። አምስተኛ ከማር ወይም ደግሞ ከእርጎ ጋር ቀላቅሉት። ግማሽ የሻይ ማንኪያ ስፒሩሊናን ከማር ወይም ደግሞ ከእርጎ ጋር አዋህዳችሁ መጠጣት ነው።
ተፈጥሯዊ የኃይል ማበልጸጊያ ወይም ደግሞ ቆዳን የሚያሻሽል መክሰስ ያደርገዋል። ስድስተኛ የስፒሩሊና ሻይን መጠጣት ነው። ከሞቀ ወይም ደግሞ በጣም ያልፈላ ውሃ፣ ዝንጅብልና ሎሚ ጋር ቀላቅሉት። በሽታን ለመከላከልና ለምግብ መፈጨት በጣም ጥሩ ነው ማለት ነው። ታዲያ ስፒሩሊናን ለመውሰድ ምርጡ ጊዜ እንቅስቃሴ ልታደርጉ ወይም ደግሞ ለክብደት መቀነስ ጠዋት በባዶ ሆድ ላይ ውሰዱት። ለኃይል ወይም ደግሞ ለስፖርታዊ እንቅስቃሴ ከአካል ብቃት እንቅስቃሴ ከ30 ደቂቃ በፊት ውሰዱት። ለአጠቃላይ ጤና ደግሞ ከምግብ ጋር በቀን 1 ወይም ደግሞ 2 ጊዜ መውሰድ ትችላላችሁ ማለት ነው። ታዲያ በቀን ምን ያክል መጠን መውሰድ እንደሚቻል ደግሞ ልንገራችሁ። ጀማሪ ከሆናችሁ ከ500 እስከ 1000 ሚሊግራም ወይም ደግሞ ግማሽ የሻይ ማንኪያ ዱቄት ወይም 1 ታብሌት ብቻ እንድትወስዱ ይመከራል። በሰፕልመንት መልክ ከሆነ መደበኛ ተጠቃሚ ከሆናችሁ ደግሞ ከ2 እስከ 5 ግራም በቀን መውሰድ ትችላላችሁ። ማለትም ከ1 የሻይ ማንኪያ እስከ 1 የሾርባ ማንኪያ ድረስ መውሰድ ትችላላችሁ ማለት ነው። አትሌቶክስ ወይም ደግሞ ዴቶክስ የሚያደርጉ ሰዎች ደግሞ በቀን እስከ 10 ግራም በሐኪም ትዕዛዝ ብቻ መውሰድ ይችላሉ ማለት ነው፣ ከፍ አድርገው። ስለዚህ በቀን መጠቀም ካለባችሁ በላይ መጠቀም የለባችሁም ማለት ነው። ታዲያ ሁልጊዜ በትንሽ መጠን ጀምሩ፣ እናም ቀስ በቀስ መጠናችሁን መጨመር ይመረጣል። ኦርጋኒክናም ጥራት ያለው በላብራቶሪ የተፈተነ ስፒሩሊናን መምረጥ ይኖርባችኋል። ማንኛውንም መግዛት ተገቢ አይደለም፣ ጉዳት አለው ማለት ነው። እንዲሁም ብዙ ውሃ ጠጡ፣ ሰውነታችሁ መርዛማ ነገሮችን እንዲያስወግድናም ራስ ምታትን ለመቀነስም ይረዳል። በተጨማሪ የሚመከረው መጠን ደግሞ አትለፉ፣ ከ2 እስከ 5 ግራም በቀን ማለት ነው። በጉበትና በኩላሊት ላይ ጫና እንዳይፈጥር ይከላከላል። እንዲሁም ማፍላት ወይም ደግሞ ማብሰልን አስወግዱት። ሙቀት ንጥረ ነገሮቹን ያጠፈዋል። ከሙቅ ሻይ ወይም ደግሞ ቡና ጋር በቀጥታ ደግሞ አትቀላቅሉት። እርጉዝ ከሆናችሁ ደግሞ መድኃኒት የምትወስዱ ከሆነ ወይም አውቶ ኢሚዩን ዲዚዝ ካለባችሁ ሐኪም ማማከር ያስፈልጋል ማለት ነው ከመጠቀማችሁ በፊት። ታዲያ ስፒሩሊና የጎንዮሽ ጉዳት አለው ወይ የሚለውን ደግሞ ልንገራችሁ። ስፒሩሊና በተለይም በከፍተኛ መጠን ከተወሰደ ምርቱ የተበከለ ከሆነ ወይም ደግሞ በላብራቶሪ ያልተረጋገጠ ምርትን ከገዛችሁ ወይም የሚጠቀመው ሰው የተለየ የጤና እክል ካለበት የጎንዮሽ ጉዳቶች ሊኖሩት ወይም ሊያስከትል ይችላል። ስፒሩሊና ለአብዛኛዎቹ ጤናማ ሰዎች ደህንነቱ የተጠበቀ እንደሆነ ቢታሰብም ሊኖሩ ስለሚችሉ አደጋዎች ግን ማወቅ አስፈላጊ ነው። ሊኖሩ የሚችሉ የስፒሩሊና የጎንዮሽ ጉዳቶችን ልንገራችሁ። አንደኛ ማቅለሽለሽ፣ ማስታወክ ወይም ደግሞ ተቅማጥ ሊኖር ይችላል። በጣም በፍጥነት ወይም ደግሞ ከመጠን በላይ ከወሰዳችሁት ሊከሰት የሚችል ነው። ስፒሩሊና በመርዛማ ንጥረ ነገሮች ከተበከለም ሊከሰት የሚችል ነገር ነው። ማለትም ጥራት የሌለውን ከተጠቀማችሁ ማለት ነው። ስለዚህ በትንሽ መጠን ጀምሩ፣ እናም ቀስ በቀስ መጨመር ይመከራል። ሁለተኛ ደግሞ ራስ ምታት ወይም ደግሞ ማዞር ነው። በተለይም ስሜታዊ በሆኑ ግለሰቦች ላይ በሰውነት ውስጥ መርዛማ ንጥረ ነገሮችን የማስወገድ ሂደት ምክንያት ሊከሰት ይችላል። ስፒሩሊና የደም ስኳር ወይም ደግሞ የደም ግፊት ላይ ተጽዕኖ ካሳደረም ሊከሰት ይችላል። ሶስተኛ የአለርጂ ምላሾች ነው። ይህ አልፎ አልፎ የሚከሰት ቢሆንም አንዳንድ ሰዎች እንደ ማሳከክ፣ እብጠት፣ ሽፍታና የመተንፈስ ችግር አለርጂ ሊገጥማቸው ይችላል። በተለይ ለአልጌ ወይም ለባህር አረም አለርጂክ በሆኑ ሰዎች ላይ የመከሰት እድሉ ከፍተኛ ነው። አራተኛ አውቶ ኢሚዩን ዲዚዝ ስርዓት የሚጠቁ በሽታዎችን ማባባስ ነው። በአውቶ ኢሚዩን ዲዚዝም ማለት ነው። ስፒሩሊና በሽታ የመከላከል ስርዓትን ያነቃቃል። እንደ ሉፐስ፣ ሩማቶይድ አርትራይተስ ወይም ደግሞ መልቲፕል ስክለሮሲስ ያሉ ሁኔታዎችን ሊያባብሰው ይችላል ማለት ነው። አምስተኛ የጉበት መመረዝ ነው። ይህ በተበከለ ስፒሩሊና አማካኝነት የሚከሰት ነው። ጥራት ያለውን ካልተጠቀማችሁ ማለት ነው። ጥራት የሌለው ስፒሩሊና ጉበታችንን ሊበክል ይችላል። ስለዚህ በማይክሮ ሲስቲንግ ወይም ደግሞ ለጉበት መርዛማ የሆኑ ንጥረ ነገሮች ሊፈጠሩ ይችላሉ። ከባድ ብረቶች ሄቪ ሜታልስ እንደ እርሳስና ሜርኩሪ፣ ይህም የጉበት ጉዳት፣ ማቅለሽለሽ ወይም ደግሞ የኩላሊት ችግሮችን ሊያስከትል ይችላል ማለት ነው። ስለዚህ ጥራት ያለውን
ተጠቀሙ። ስድስተኛ ደግሞ የደም መርጋት መከላከያ መድኃኒቶችን ማወክ ነው። ስፒሩሊና ቫይታሚን ኬን ይዟል። ይህም እንደ ዋርፋሪን ካሉ መድኃኒቶች ጋር ሊጋጭ ይችላል። የደም መርጋት ወይም ደግሞ የደም መፍሰስ ችግሮች የመጋለጥ እድልን ሊጨምር ይችላል ማለት ነው። ሰባተኛ ደግሞ ድካም ወይም ደግሞ የጡንቻ ድክመት ነው። ይህ አልፎ አልፎ ቢሆንም አንዳንድ ሰዎች ሰውነት መርዛማ ነገሮችን በሚያስወግድበት ጊዜ ወይም ጥራት የሌለው ስፒሩሊናን ስትወስዱ እነዚህ ምልክቶች ሊከሰቱ ይችላሉ ማለት ነው። ታዲያ ስፒሩሊናን መውሰድ የሌለባቸው ወይም ደግሞ መገደብ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ደግሞ እነግራችኋለሁኝ። አንደኛ አውቶ ኢሚዩን ዲዚዝ ያለባቸው ሰዎች ናቸው። ለምሳሌ እንደ ሉፐስ፣ ሩማቶይድ አርትራይተስ እና መልቲፕል ስክለሮሲስ። ምክንያቱም ስፒሩሊና የበሽታ መከላከያ ስርዓትን ያነቃቃል። ይህም የራስን በሽታ የመከላከል እንቅስቃሴን ሊያባብሰው ይችላል ማለት ነው። ሁለተኛ ደግሞ ፊኔል ኬቶኑሪያ ያለባቸው ሰዎች ናቸው። ፊኔል ኬቶኑሪያ ያልተለመደ የዘር ውርስ በሽታ ነው። ይህ በሽታ ያለባቸው ሰዎች ፊኔል አላኒን የሚባል አሚኖ አሲድ የፕሮቲን አካል የሆነ ንጥረ ነገር በሰውነታቸው ውስጥ በትክክል የመከፋፈል አቅም የላቸውም። ፊኔል ኬቶኑሪያ ዋናው መንስኤ ፊኔል አላኒን ሃይድሮክሲሌስ የሚባል ኢንዛይም በሰውነት ውስጥ በበቂ መጠን አለመኖር ወይም ደግሞ ሙሉ በሙሉ አለመስራት ነው። ይህ ኢንዛይም ፊኔል አላኒንን ወደ ሌላ ጠቃሚ አሚኖ አሲድ ታይሮሲን የመቀየር ኃላፊነት አለበት። ይህ ኢንዛይም ከሌለ ወይም ደግሞ በደንብ ካልሰራ ፊኔል አላኒን በደም ውስጥና በአንጎል ውስጥ መከማቸት ይጀምራል። ይህ ከመጠን በላይ መከማቸት ደግሞ ለአንጎል ጎጂ ሊሆን ይችላል ማለት ነው። ስፒሩሊና ፊኔል አላኒን የተባለ አሚኖ አሲድን ይዟል። ይህም በፊኔል ኬቶኑሪያ ያለባቸው ሰዎች በሰውነታቸው ውስጥ በትክክል የመከፋፈል አቅም የላቸውም። ይህ በየጊዜው ከተወሰደ ከባድ የአንጎል ጉዳትን ሊያስከትል ይችላል ማለት ነው። ሶስተኛ እርጉዝና የሚያጠቡ ሴቶች ናቸው ያለ ሐኪም ምክር። ምክንያቱም በእርግዝና ወቅት ደህንነቱ ላይ የተገደበ ጥናት አለ። የተበከለ ስፒሩሊና በከባድ ብረቶች ወይም ደግሞ መርዞች የመጋለጥ አደጋ ጎጂ ሊሆን ይችላል። መፍትሄው ታዲያ የተረጋገጠ ኦርጋኒክ ስፒሩሊናን ብቻ ተጠቀሙ እና በመጀመሪያ ሐኪም ደግሞ አማክሩ። አራተኛ የበሽታ መከላከያ መድኃኒቶችን የሚወስዱ ሰዎች ናቸው። የንቅለ ተከላ ህመምተኞች፣ ስቴሮይድ ወይም ደግሞ ኬሞቴራፒን የሚወስዱ ሰዎች። ስፒሩሊና የበሽታ መከላከያ ስርዓትን ያጠናክራል። ይህም የበሽታ መከላከያ እንቅስቃሴን ለመቀነስ ከታቀዱ መድኃኒቶች ጋር ሊጋጭ ይችላል። አምስተኛ ደምን የሚያቀጥን መድኃኒቶችን የሚወስዱ ሰዎች ናቸው እንደ ዋርፋሪንን። ስፒሩሊና ቫይታሚን ኬን ይዟል። ይህም ደምን የሚያቀጥን መድኃኒቶችን ሊያስተጓጉለው እናም የደም መርጋት ወይም የደም መፍሰስ ችግር አደጋን ሊጨምረው ይችላል። ስድስተኛ ፌኒል አላኒን ሴንሲቲቪቲ ወይም ደግሞ የአንጎል ችግር ያለባቸው ናቸው። ምክንያቱም ከመጠን በላይ የሆነ ፊኔል አላኒን እንደ ስኪዞፍሪኒያን ባሉ አንዳንድ የነርቭ በሽታዎች ላይ የአእምሮ ጤናን አሉታዊ በሆነ መልኩ ሊጎዳ ይችላል። ሰባተኛ ለአልጌ ወይም ለባህር አረም አለርጂክ የሆኑ ሰዎች ናቸው። ምክንያቱም ስፒሩሊና የአልጌ አይነት ነው እናም የአለርጂ ምላሾች እንደ ሽፍታ፣ እብጠት ወይም ደግሞ የመተንፈስ ችግርን ሊያስከትሉ ይችላሉ። ስምንተኛ ለከባድ ብረት ወይም ደግሞ መርዝ መጋለጥ ስጋት ያለባቸው ሰዎች ናቸው። ምክንያቱም ስፒሩሊና በቤተ ሙከራ ወይም ደግሞ በላቦራቶሪ ካልተፈተነ ሊበከል ይችላል። እንደ እርሳስ፣ አርሴኒክ፣ ማይክሮሲስቲን ወይም ደግሞ የጉበት መርዞች ባሉት ሊበከል ይችላል ማለት ነው። እነዚህ ደግሞ የጉበት ጉዳት፣ ማቅለሽለሽ እናም የነርቭ ምልክቶችን ሊያስከትሉ ይችላሉ። ስለዚህ በላቦራቶሪ የተፈተሸ ጥራት ያለው ስፒሩሊናን መግዛት ያስፈልጋል ማለት ነው። ዘጠነኛ ከ5 ዓመት በታች የሆኑ ህጻናት ናቸው። በህክምና በህፃናት ሐኪም ካልተመከረ በስተቀር ማለት ነው። ምክንያቱም የበሽታ መከላከያ እናም የምግብ መፈጨት ስርዓታቸው ገና በማደግ ላይ ነው። እናም ከተበከሉ ምርቶች የመመረዝ አደጋቸው ከፍ ያለ ሊሆን ስለሚችል ስለዚህ ሁልጊዜም ቢሆን ጥራት ያለው ኦርጋኒክ ወይም ተፈጥሯዊ የሆነ በቤተ ሙከራ ወይም ደግሞ በላቦራቶሪ የተፈተነ ስፒሩሊናን ምረጡ። በአነስተኛ መጠን ጀምሩ እናም የሰውነታችሁን ምላሽ ደግሞ
ተከታተሉ። የህክምና ወይም የጤና ችግር ካለባችሁ ወይም መደበኛ መድኃኒቶችን የምትወስዱ ከሆነ ደግሞ ሐኪማችሁን አስቀድማችሁ ማማከር የተሻለ ነው ከመጠቀማችሁ በፊት ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ስፒሩሊና ምንድን ነው? ጥቅሞቹን፣ አጠቃቀሙን፣ መጠቀም ያለባችሁን፣ መጠቀም የሌለባቸው ሰዎችን የጎንዮሽ ጉዳቱስ ምንድን ነው የሚለውን በዚህ ቪዲዮ ላይ በሚገባ ስለ ስፒሩሊና ድንቅ ጥቅሞችና ጉዳቶችን ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።